ደግሞ በተለየ ነገር ነው የመጣሁት። ሼር ላይክ አድርጉ። በጣም የሚጠቅም ቪዲዮ ነው። በውስጣዊ ኪንታሮት የምትሰቃዩት ወንድሞቼ፣ ቤተሰቦቼ ይሄንን ቪዲዮ በደንብ አዳምጡት። ለውጫዊ ኪንታሮት የሰራሁት ነው፣ ግን አሰራሩ ይለያያል። ለውስጥ ስንሰራው በጣም ደጋግሜ ሰርቻለሁ። ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ አለ ተሰርቶ። ዛሬ ግን የለቀኩት ዩቲዩብ ላይ በረዥሙ ለቅቅ ያለው እዩት። ያላያችሁ ያየ ደግሞ አይቷል። የተጠቀመ ጠቅሟል፣ የዳነበት ድኗል። የሚያድነው አላህ ነው። ሰበብ ላረገኝ አልሐምዱሊላህ። ማንም ያላገኘለትን ማንም ዶክተር ያላገኘት መድኃኒት ያገኘሁት ይህ ሁሉ ከአላህ ነው፣ ከኔ አይደለም። አልሐምዱሊላህ። በመጀመሪያ አላህን አመሰግናለሁ። ሰበብ ላረገኝ የሚያድነው አላህ ነውና ሰበቡን አድርሱ። አሁን አዳምጡ እስከ መጨረሻ ቪዲዮን ረዘም አድርጌዋለሁ ማለት ነው። እሺ አጠቃቀሙን ልንገራችሁ። ውስጣችሁን ኪንታሮት ለሚያማችሁ 20 ዓመት የተሰቃየ ወንድሜ ድኖበታል። እህታችን ድናበታለች። ለዛ ነው እሺ ብዙ ጊዜ ጠይቃችሁኝ ያልመለስኩላችሁ የሰራሁትን ተጠቅሞ እስኪ ነግሩኝ ነው። አሰራሩ እንደ ውጭ ኪንታሮት ሆኖ ግን ይሄ ይለያያል። በደንብ አዳምጡ። የሚያስፈልገን ዛተር ወይ ጦስኝ ነው። ከዛ ነጭ ሽንኩርት። ስለ ጦስኝ በጣም እየተወዛገባችሁ ነው። ብዙ ጊዜ ተናግሬያለሁ፣ መድገም አልፈልግም። አውቃችሁ የሚሆን ሳታውቁ መጠይቁኝ አላቅም። እንግዲህ የዳነበት ድኗል። አንዷ ምን ነኝ። አሁን ቪዲዮን ላይክ ሼር አድርጉ። ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ፣ ይጠቅመኛል። ኮሜንት አስቀምጡልኝ። አሰራሩን ልንገራችሁ። እስከ መጨረሻ በትዕግስት አዳምጡ። እናንተ እንኳን ባተጠቀሙት ሼር አድርጉ። ለአንድ ሰው ተርፋላችሁ። በጣም ብዙ ሰው እያመመው ስለሆነ ጦስኙ ወይ ዛተሩን እንፈጨዋለን። በአማርኛ ጦስኝ ነው። እንፈጨዋለን። ከፈጨነው በኋላ ነጭ ሽንኩርት እንልጥና ይሄ የማሳያችሁ ምስሉን እንዳይረዝም ነው ቪዲዮ። እሱን በደንብ አድርገን እንከትፈዋለን። ከከተፍን በኋላ ትንሽ ውሃ አድርገን እንጥደዋለን እስከ 10 ደቂቃ። ከዛን እናጠፈዋለን። እሳት መንካት አለበት ግዴታ ነጭ ሽንኩርቱ። እሺ ከ10 ደቂቃ በኋላ ሲቀዘቅዝልን የፈጨነው ዛተር ወይ ደግሞ ጦስኙን እንቀላቅላለን። የወይራ ዘይት መግቢያ ላይ ሳይቻችኋለሁ። በጠርሙስ ያለ ወይ በግዛዝ ያለ ኦሪጂናሉን ነው የምታደርጉት። 2 ማንኪያ እስከ 3 ማንኪያ ታደርጋላችሁ። ከዛም በኋላ አንድ ላይ ታሹትና እንደዚህ ድብልብል አድርጋችሁ በትንሹ ክብ ክብ ታረጓትና ፍሪጅ ትንሽ ታስቀምጧታላችሁ። ማታ ማታ ስትተኙ እሱን ወደ ውስጥ አስገቡት እስከ 7 ቀን። ከዛም በኋላ 1-2 ቀን ደግሞ ታርፉና ትደግሙታላችሁ እስኪሻላችሁ። 2 ጊዜ እስከ 7 ቀን ይህን ነገር ሞክሩት። አላህ ከረዳችሁ በ7 ቀን ኢንሻአላህ ትድናላችሁ። ካልሆነም ደግሞ ትደግማላችሁ። በደንብ አዳምጡ። ለምን የውስጣዊ ኪንታሮት በጣም ጊዜ ይፈጃል። በጣም እንትን ነው። በቃ ብቻ ተጠቀሙት። ሁሉ ወዶ አይቻልም። መዳንም ፈልገን ቶሎም ደግሞ እንትን ማለት የለብንም። ከስቃዩ አይሻልም። ስለዚህ ምን ታደርጋላችሁ? ከቀላቀላችሁት በኋላ ትንሽዬ እንደዚህ ክብ ክብ ታደርጉትና ፍሪጅ ነው የምታደርጉት። የተፈጨውን ዛተር ወይ ደግሞ ጦስኙን እና ነጭ ሽንኩርቱ የወይራ ዘይቱ ከዛን ትንሽ የድቡልቡል እያደረጋችሁ ፍሪጅ ታደርጓትና እያነሳች ትንሽ የሆነች እንደ ብይ ነገር የለችም ድቡልቡል ታደርጓትና በትንሿ 2 አማራጭ ነው የምነግራችሁ። ከፍሪጅ እያወጣችሁ ማታ ማታ እዛ ቦታ ላይ ማድረግ። የማይመቻችሁና ፍሪጅ የማታገኙ ከሆነ ደግሞ ቀን በቀን 1 ነጭ ሽንኩርት እያደረጋችሁ የተፈጨችዋን ደግሞ የሻይ ማንኪያ ትንሽ ትንሽዬ እያደረጋችሁ ምን ታደርጋላችሁ? በእጃችሁ እንደዚህ ክብ ነገር አድርጓትና ማለት ነው ማታ ማታ ስትተኙ ወደ ውስጥ አስገቡት እስከ 7 ቀን። ይሄንን ነገር ሰበቡን አድርሱ። የዳነበት ሰው እየነገረኝ ነው። ለውስጣዊ ኪንታሮት፣ ለውጫዊ ደግሞ ሄዳችሁ ቪዲዮን እዩት። አሰራሩ ነው እንጂ የሚለያየው አጠቃቀሙ ነው የሚለያየው እንጂ የሰራውበት በዚህ ነው። ግን ያና ይሄ ይለያያል። ይሄ ወደ ውስጥ ስለምናስገባው ማለት ነው። በደንብ አዳምጡ። ምንድነው የምታደርጉት? ነጭ ሽንኩርቱን ቀቀላችሁ። ከቀቀላችሁ በኋላ ይቀዘቅዛል 10 ደቂቃ። በጣም እሳት መንካትም የለበትም። ከዛን ታጠፉታላችሁ። ሲቀዘቅዝ ትፈጩታላችሁ። ከዛን ያ ዛተር ወይ ጦስኝ የተፈጨውን ደግሞ መፈጨት አለበት ዛተሩ ወይ ደግሞ ጦስኙ። እሺ ትቀላቅሉትና የወይራ ዘይት አድርጋችሁ ክብ ክብ ታደርጓትና ፍሪጅ ከፍሪጅ እያወጣችሁ ማታ ማታ ስተኙ ወደ ውስጥ ነው የምታስገቡት። ቀስ ብላችሁ በእጃችሁ ማታ ስትተኙ ነው የምትጠቀሙት። ፍሪጅ ከሌላችሁ ቀን በቀን አድርጋችሁ ልክ ልትተኙ ስትሉ እንደዚህ ድብልብል አድርጋችሁ ወደ ውስጥ ለማስገባት እናንተ እንደሚመቻችሁ አድርጋችሁ አታበዟትም። የሻይ ማንኪያ ሩብ ነው የምታደርጓት እሷን ማለት ነው ወደ ውስጥ ማስገባት። 2 አማራጭ ነው። ፍሪጅ አድርጋችሁ ከፍሪጅ እያወጣችሁ ክብ ክብ ያደርጋችሁ ወደ ውስጥ ማድረግ፣ ካልሆነም ደግሞ ቀን በቀን እየሰራችሁ ወደ ውስጥ ማስገባት። ማታ ማታ እስከ 7 ቀን ሲያልቅባችሁም ለውጥ ታዩበታላችሁ። ይደገማል። የውስጥ በጣም ስንትን ስል ጊዜ ስለሚፈጅ ይህንን ነገር ተጠቀሙት። ሼር ላይክ አድርጉ። ከምንም በላይ አጠቃቀሙን በደንብ አዳምጡ።
በደንብ ዛሬውኑ ስሩ።